Hey guys, this is Sanai from Bronx English and ዛሬ ደግሞ 10 ደቂቃ በማይሞላ ጊዜ ውስጥ 20 ፍሬዞች የእንግሊዘኛ አባባሎችን ልሰጣችሁ ነው ብላችሁ። ይኸውላችሁ እነዚህ ተራ የእንግሊዘኛ አባባሎች አሉ። በእጅ አበጥሬ የመረጥኳቸው በየቀኑ የምትጠቀሟቸው በቃ ከዛሬ ጀምሮ የምትጠቀሟቸው አባባሎች ናቸው። ቶ ያለምንም ማንዛዘት ወደ ቪዲዮ እንገባለን። ግን ከመግባታችን በፊት እንድታደርጉ የምፈልገው መሰላችሁ እነዚህን አባባሎች ስላቸው ዝም ብላችሁ ተመልካች አትሁኑ። ኦኬ? እንደዛ ለውጥ አይመጣም። ከኔ ጋር አብራችሁ 2-3 ይበሏቸው። ካላችኋቸው በኋላ ደግሞ ጻፏቸው። that's it። ከዚህ በኋላ ጥረሷቸው ማለት ነው። ሶ እየተለማመዳችሁ እንድታዩት ፈልጋለሁ። ኤንድ መሀል ላይ ቪዲዮ ላይ ደግሞ ራሴን ማለማመዳችሁ ይሆናል። ምን ጠብቃላችሁ? እንግዲህ እንጀምር። የመጀመሪያው ከቀላል ነው የምንጀምረው። ኦኬ? ቀላሏ ምንድን ናት መሰለቻችሁ? ስንት ሰዓት ነው ብላችሁ ጠይቁኝ እስኪ። ስንት ሰዓት ነው? ስንት ሰዓት ነው? what time is it? okay? what time is it? ስንት ሰዓት ነው? ተለማመዷት ከኔ። what time is it? what time is it? ከዛ የዚች ቀየር ያደርጓትና what's the time ብለው ይጠይቋቸዋል። አንዳንዱ ደግሞ ማለት ነው ሁለቱም ልክ ናቸው። what time is it? what's the time? what time is it? what's the time? ሰዓት ስንት ነው ማለት ነው። what time is it? what time is it? what's the time? ግን በነካ እጃችን ደግሞ ስብሰባው ስንት ሰዓት ነው በሉ እስኪ። what time is the meeting? okay? what time is the meeting? ስብሰባው ስንት ሰዓት ነው? እሺ ክላስ ስንት ሰዓት ነው በሉኛ። what time is the class? what time is the class? what time is the class? በቃ ሁለተኛው ፍሬዛችን የሚሆነው ደግሞ ምሳ ሰዓት እየደረሰ ነው። እንዴት ነው? ምሳ ሰዓት እየደረሰ ነው። it's almost noon. okay? it's almost noon ካላችሁኝ ምሳ ሰዓት እየደረሰ ነው ማለት ነው። so እኩለ ቀን ማለት ነው noon በነገራችን ላይ። so it's almost noon ትላላችሁ። it's almost noon. it's almost noon. ኦኬ ሶስተኛ ደርሰናል። ወጥሮጥ እያል እንዳሁኑ ሶስተኛ ምላችሁ ምን መሰላችሁ? ትደውሉልኝና ለምሳሌ ደውላችሁልኝ ሰናይ አረፍዳለሁ ስትሉኝ ምን ትላላችሁ? አረፍዳለሁ ወይም ላረፍድ ነው። I'm late እንዳትሉኝ አደራችሁ። I'm late ማለት አርፍጃለሁ ኦልሬዲ ማለት ነው። ስለዚህ አረፍዳለሁ እንዴት ነው የምትሉት ነው የጠየኳችሁ። I'm running late. okay? አረፍዳለሁ I'm running late. I'm running late. I'm running late. so ካሁን በኋላ ለማንም ሰው በእንግሊዘኛ አረፍዳለሁ ስትሉት I am running late ትሉታላችሁ ማለት ነው። አራት ደርሰናል። አራተኛ ምን ትሉኛላችሁ መሰላችሁ? ምሳ ምንድን ነው ብላችሁ ጠይቁኝ እስኪ። ምሳ ምንድን ነው? እኔ እጠብቃችኋለሁ፣ ችግር የለውም። እናንተ ብቻ ጠይቁ። ምሳ ምንድን ነው? what's for lunch? okay? ያዙልኝ በደንብ። what's for lunch ካላችሁ ምሳ ምንድን ነው እያላችሁ። yeah, what's for lunch? what's for lunch? what's for lunch? what's for lunch? so በዚህ መሰረት ታዲያ እናንተ ጀግኖች ናችሁ እኮ። ቁርስ ምንድን ነው ብላችሁ ትጠይቁ። ከኔ ቅደሙ፣ አይዟችሁ። what's for breakfast? okay? what's for breakfast? ቁርስ ምንድን ነው? what's for breakfast? what's for breakfast? እሺ እራት ምንድን ነው? what's for dinner? okay? what's for dinner? what's for dinner? አምስተኛ ስልኬን አይተሃል ብላችሁ ጠይቁኝ እስኪ። ስልኬን አይተሃል? did you? okay? did you see my phone? did you see my phone? ስልኬን አይተሃል? did you see my phone? did you see my phone? hey, did you see my phone? ስለዚህ አይተሃል ብላችሁ ሲጠይቁ did you see ብላችሁ መናገር ማለት ነው። ኦኬ? ስታነቧት አንድ ላይ ደግሞ did you see? did you see? did you see? እሺ did you see my phone ስላችሁ ጠረጴዛው ላይ ነው በሉኝ እስኪ። ጠረጴዛ ላይ ነው። it's on the table. okay? it's on the table. ጠረጴዛው ላይ ነው ማለት ነው። it's on the table. it's on the table. it's on the table. ሰባተኛ ደግሞ የሆነ ነገር ድምጹን ትቀንሳለህ ስትሉኝ ምን ትላላችሁ? ለምሳሌ ዘፈን እየተሰማ ትንሽ ድምጹን ትቀንሳለህ። can you turn it down? can you turn it down? ድምጹን ትቀንሳለህ። can you turn it down? can you turn it down? can you turn it down? so ድምጹን ትቀንሳለህ ብላችሁ ለመጠየቅ ይቺን ትጠቀማላችሁ። can you turn it down? okay? can you turn it down? ስምንተኛው ደግሞ ለምሳሌ አንድ ሰው መጥቶ what's new ብሎ ቢጠይቃችሁ፣ ለምሳሌ ምን አዲስ ነገር አለ ብሎ ቢጠይቃችሁ ብዙም አዲስ ነገር የለም ስትሉት ምን ትላላችሁ? nothing special. okay? nothing special. nothing special. ብዙም አዲስ ነገር የለም። yeah, nothing special. nothing special. nothing special. ዘጠነኛው ደግሞ ቀጥላችሁ የሆነ ነገር ለምሳሌ አረ ትልቅ ነገር አይደለም፣ ያን ያክል ትልቅ ነገር አይደለም ባክህ ችግር የለውም ምናምን ስትሉ ምን ትላላችሁ? ያን ያህል ትልቅ ነገር አይደለም። it's no big deal. okay? it's no big deal. it's no big deal. ወይም ቀለል ታደርጉትና no big deal. no big deal. no big deal. አስረኛ ደግሞ ለምሳሌ ልንገናኝ ተቀጣጥረን የቱ ጋር ነህ ኤግዛክትሊ በትክክል የቱ ጋር ነህ ስትሉኝ ምን ብላችሁ ነው የምትጠይቁ? የቱ ጋር ነህ በትክክል? where exactly are you right now? where exactly are you right now? where exactly are you right now ብቻ መጨመር ከዛ በኋላ
Where exactly are you right now? በትክክል የቱ ጋር ነህ ማለት ነው። ምኑ ጋር ነህ? Where exactly are you right now? 11ኛው ደግሞ ለማለት የፈለግከው ገብቶኛል ስትሉ ምን ትላላችሁ? ለማለት የፈለግከው ገብቶኛል። እሺ ይቺን ከመናገሬ በፊት ግን እንደዚህ አይነት የእንግሊዝኛ ትምህርቶችን ዩቲዩብ ላይ መከታተል ወይ ቲክቶክ ላይ መከታተል በጣም ጥሩ ነው፣ ቆንጆ ነው። ግን ደግሞ ትክክለኛ ለውጥ ማምጣት ከፈለጋችሁ በተለይ ንግግራችሁ ላይ እንግሊዝኛ ንግግራችሁ ማሻሻል ከፈለጋችሁ አፋችሁን ማንቀሳቀስ መጀመር አለባችሁ። በደንብ ከሰዎች ጋር መነጋገር አለባችሁ። ለዚህም ነው ስፒክ ፋስት የሚለው የ2 ወር የእንግሊዝኛ ስልጠና ፕሮግራማችን ለምዝገባ ክፍት ያደረግነው። እዚህ ላይ ትምህርት ብቻ አይደለም፣ አብዛኛውን ነገር ስልጠና ነው የሚሆነው። ከሌሎች ሰዎች እንደናንተ ካሉ ሰዎች ጋር አገናኝተን እንድታወሩ እንድትለማመዱበት እናደርጋለን። ይህን ቪዲዮ ስታዩት የስፒክ ፋስት ፕሮግራማችን ምዝገባ ካልሞላ እና ኢንትረስቱ ካላችሁ እዚህ የቴሌግራም ዩዘርኔም ላይ ትገቡና ሬጅስተር ብላችሁ ብቻ ነው መልእክት የምትልኩልኝ። ኦኬ፣ ከዛ እኔ ሙሉ መረጃውን ሰጥቼ ከተስማማችሁ ደግሞ እዛው ምዝገባችሁን ጨርሳችሁ መጀመር ትችላላችሁ ማለት ነው። ከዚህ ቪዲዮ በኋላ የምንገናኘው ቴሌግራም ይሆናል። ና በእንግሊዝኛ ማለት የፈለግከው ገብቶኛል ስትሉ ምን ትላላችሁ? ምን አላችሁ? I see what you mean. Okay? I see what you mean. Yeah, I see what you mean. ማለት የፈለግከው ገብቶኛል። I see what you mean. I see what you mean. I see what you mean. 12ኛ ደግሞ እቺ ማንም አበሻ ያውቃትን ቀስ ብላችሁ ያዟት። ኦኬ? እየመሸ ነው ብላችሁ ስትናገሩ ምን ትላላችሁ? እየመሸ ነው። እየመሸ ነው። It's getting late ወይም ደግሞ it's getting dark ማለት ትችላላችሁ። ኦኬ? ለምሳሌ it's getting late I have to go ካላችሁ ምን ማለት ነው? Yeah, it's getting late I have to go. እየመሸ ነው መሄድ አለብኝ ያላችሁ ነው። ኦኬ it's getting late I have to go. It's just getting late I have to go. It's getting late. It's getting dark. 13ኛ ደግሞ ከሆነ ቦታ እየወጣችሁ መጣው እመለሳለሁ ስትሉ ምን ትላላችሁ? መጣው እመለሳለሁ። በሏ ሞክሩ። I'll be right back. Okay? I'll be right back ካላችሁ እመለሳለሁ መጣው ማለት ነው። I'll be right back. I'll be right back. I'll be right back. ቀጥላችሁ ደግሞ 14ኛው እንዲሁ እየቀለድኩ ነው ስትሉ ምን ትላላችሁ? የሆነ ነገር ተናግራችሁ ለምሳሌ እባክህ እየቀለድኩ ነው በሉ እስኪ። እየቀለድኩ ነው እባክህ። I'm just kidding. Okay? I'm just kidding. I'm just kidding ካላችሁኝ በቃ እየቀለድኩ ነው። I'm just kidding. I'm just kidding. I'm just kidding. እሺ 15ኛ ለእናንተ ነው እድል የምሰጣችሁ መጀመሪያ። ኦኬ የኔ ጥፋት ነበር ስትሉ ምን ትላላችሁ? የኔ ጥፋት ነበረ ወይም ጥፋቱ የኔ ነበር። ሞክሩ ተው። It was my fault. Okay? It was my fault ካላችሁኝ የኔ ጥፋት ነበረ ማለት ነው። It was my fault. ፎልት ማለት በነገራችን ላይ ጥፋት ማለት ነው። ስለዚህ ያንተ ጥፋት ነበር ስትሉኝ it was your fault ማለት ብቻ ነው የሚጠበቅባችሁ። It was your fault. Yeah, it was your fault. It was your fault. It was your fault. እሺ የሷ ጥፋት ነበረ ስትሉኝስ? It was her fault. It was her fault. Okay? It was her fault. 16ኛው ደግሞ ያንተ ውሳኔ ነው ስትሉኝ ምን ትላላችሁ? ያ ያንተ ውሳኔ ነው። ያ ያንተ ውሳኔ ነው። ቶሎ በሉ። It's up to you. Okay? It's up to you ካላችሁኝ ውሳኔው ያንተ ነው እያላችሁ ነው። It's up to you. It's up to you. It's up to you. It's up to you. 17ኛ ቀጥላችሁ ደግሞ እኔ ቅር አይለኝም በሉ እስኪ። እኔ ቅር አይለኝም፣ ችግር የለብኝም። I don't mind. I don't mind. ለምሳሌ መስኮቱን ልክፈተው ወይስ ልዝጋው ብላችሁ ቅር አይለኝም ሁለቱም ቢሆን ስትሉ I don't mind. I don't mind. I don't mind. No, I don't mind. 18ኛው ደርሳችኋል። Can you imagine? ግን ከዛ በፊት እንግሊዝኛ እንዳሁኑ እየተለማመዳችሁበት ብቻችሁን ሳይሆን ከሌሎች ሰዎች ጋር እያወራችሁበት ቶሎ ማሻሻል የምትፈልጉ ከሆነ በተለይ ንግግራችሁ ላይ እዚች የቴሌግራም ዩዘርኔም ላይ ትገቡና ኦኬ ቴሌግራም ላይ ሬጅስተር ብላችሁ ብቻ መልእክት ትልኩልኛላችሁ። ስፒክ ፋስት የሚለውን የ2 ወር የእንግሊዝኛ ስልጠና ፕሮግራማችን ሙሉ መረጃ ልኬላችሁ ተመዝግባችሁ ወዲያው መጀመር ትችላላችሁ። ይሄም የሆነው ይሄን ቪዲዮ በምታዩበት ሰዓት ምዝገባ ካልሞላባችሁ ማለት ነው። ናው ወደ ትምህርታችን እንመለስና 18ኛው ምን ትሉኛላችሁ መሰላችሁ? 5 ሰዓት ይመቻል እንዴ ብላችሁ ጠይቁኝ እስኪ። 5 ሰዓት ይመቻል? Does 5 work for you? Okay? Work for you ማለት ይመቻል ወይ ማለት ነው። So does 5 work for you? 5 ሰዓት ይመቻል? Does 5 work for you? በሏት ከኔ ጋር። Does 5 work for you? Does 5 work for you? Does 5 work for you? ስለዚህ ቅዳሜ ይመቻል በልኛ። Does Saturday work for you? Okay? Does Saturday work for you? Does Saturday work for you? Does Saturday work for you? 19ኛው ደግሞ የሆነ ሰው ጋብዟችሁ ለምሳሌ ዋክ እንውጣ እራት እንብላ ምናምን ብሏችሁ ካልተመቻችሁና አይ ሌላ ቀን እናድርገው ስትሉ ምን ትላላችሁ? ሌላ ቀን ይሻላል። ሌላ ቀን ይሻላል ስትሉት maybe some other time. Okay? Maybe some other time. ሌላ ቀን ይሻላል። Maybe some other time. Maybe some other time. ግን አፋችሁ ላይ ከከበደቻችሁ ምን ማለት ትችላላችሁ መሰላችሁ?
maybe another time ማለትም ትችላላችሁ። yeah maybe another time maybe another time Maybe another time. ሀያኛው ደግሞ ማገባደጃ ምን መሰላችሁ? Congratulations first of all እዚህ ድረስ consistently በቃ እያያችሁ መምጣታችሁ እንግሊዘኛችሁ ላይ ለመስራት ያላችሁን ቁርጠኝነት ያሳያል። ናው እኔ ወደ ሀያኛው ልሂድላችሁ። ኦኬ ሀያኛው ስራ እድገት አግኝተሃል ሰማው ስትሉ ምን ትላላችሁ? ስራ እድገት አገኘ ሰማው። ሞክሩ፣ ችግር የለውም፣ ጊዜ ይሰጣችኋለሁ። አለን ጊዜ። I heard you got promoted. Okay I heard you got promoted ካላችሁኝ ስራ እድገት አግኝተሃል ሰማው፣ ስራ እድገት አገኘ ሰማው እያላችሁ ነው ማለት ነው። ኦኬ ሶ የሆነ ሰው ፕሮሞትድ ሆነ ስንል ስራ እድገት አገኘ ማለት ነው። ሶ I heard you got promoted ካላችሁኝ ስራ እድገት አገኘ ሰማው። I heard you got promoted. I heard you got promoted. ለምሳሌ እንዳገባህ ሰማው ስትሉኝ ምን ትላላችሁ? I heard you got married. I heard you got married. እንዳገባህ ሰማው። I heard you got married. ኦኬ 20 ፍሬዞችን በ10 ደቂቃ ውስጥ ጨርሳችኋል። ከእናንተ የሚጠበቀው ምን መሰላችሁ? እቺን ቪዲዮ ላይክ ታደርጓታላችሁ መጀመሪያ፣ ከዛ ከስር ማለት ነው የልብ ኢሞጂ ትልኩልኝና እንደዚህ ጭምር እያደረኩ ቪዲዮ ሰራላችኋለሁ። እንዳትረሱት ለማድረግ ደግሞ አንድ ሁለቴ ደግማችሁ አብራችሁን ከኔ ጋር እየተለማመዳችሁ መሆን አለበት ማለት ነው። ናው የዚህን ቪዲዮ ሙሉ ኖት በፒዲኤፍ ማውረድ እፈልጋለሁ፣ በቃ በነፃ ቁጭ እንዲልልኝ ስልኬ ላይ እፈልጋለሁ የምትሉ ከሆነ ደግሞ ቴሌግራም ላይ ትሄዱና ብሮንክ _English የምትል ቻናል አለች። ኦኬ እቺን ሰርች ስታደርጉ የምታመጣላችሁን ቻናል ጆይን ታደርጋላችሁ። ፒዲኤፉን እዛ አስቀምጥላችኋለሁ፣ ከዛ ታወርዳላችሁ። ተስማማ? ኦኬ ሶ በቀጣይ ቪዲዮ እስክንገናኝ ባይ ጋይስ ቴክ ኬር።